ሰዓት ያደረሰን የአባቶቻችን ቅዱሳን እና አብርሃም የማይጠና የጦር ስሙ ለዘላለም የተመሰገነ ይሁን። እንዲሁም ምክንያት ለሆነላቸው ቅድስት ድንግል ማርያም ቅዱሳን ጻድቃን ሰማዕታት በመላእክት ስምም የተመሰገነ ይሁን። የተከበሩ አባታችን ሁኔታ ሊቀ ሊቃውንት ብርሃን በጎንደር መድኃኔዓለም የአራቱ ጉባኤያት ምስክር መምህርና የደብሩ አስተዳዳሪ አበው መነኮሳት ሊቃውንት እንደየማይረጋቸው አባቶች፣ እናቶች፣ ወንድሞች፣ ሴቶች ሰራት ዋላችሁ እግዚአብሔር ይመስገን ብለን እንድናመሰግን የፈቀደልን አባቶቻችን አምላክ ስም የተመሰገነ ይሁን። እንግዲህ የምናዋዳቸውና የምናከብራቸው አባታችን ይርታ በመካከላችን ስላሉ ኑሪ እየቀመስ እሳቸው ያስተምሩናል። ወደ እሳቸው ወዳለ አጋጣሚ ድምፅ ማጉሊያ ስለተዘጋ ስለሌለ በቃል ስለምንማማር ድምፅ እንዳይኖር ነው። አሁን ያጨበጨው ህጻናት ያዟቸው ትሮሉ በያላችሁ የሚመጡትን የምታስተናግዱ ብትኖሩ ወዲያ ጥሩ ነበር። ወንበር ጨምሮ ወንበር ይጨመር። እዚያ ወንበር አምጡ። እዚያ ውጭ እናንተ ወጣቶች ከመጀመሪያችን በፊት ወንበር አምጡ። በዚህ ጨምሩበት ወንበር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፍጥረታትን ሁሉ ፈጥሮ የሚገዛ የዘመናት ባለቤት አምላካችን እግዚአብሔር አንድነቱ ሶስትነቱን ሳይጠቀልለው ሶስትነቱ አንድነቱን ሳይለያየው በአንድነትና በሶስትነት ሰለት ሲቀደስ የሚኖር ቅድመ ዓለም ዓለምን ሳይፈጥር የነበረ ዛሃሎ ወይሉ ዓለምን አሳልፎ የሚኖር ዘላለማዊ ንጉሥ፣ የማይሻር ንጉሥ፣ የማይለወጥ ጌታ አምላካችን እግዚአብሔር ከዚህ ሰዓትና ከዚህ ዕለት አንሶ በየወሩ የምናከብረውን የአባቶቻችን የ12ቱ ቅዱሳን ሐዋርያት 72ቱ አርድእት 36ቱ ቅዱሳት አንስት ጽዋ ማህበር የጻድቁ የአቡነ ገብረ መንፈስ ቅዱስን እንዲሁም በዓለ ዝክር እንድናከብርና በዚህ ቦታ ተገኝተን እንድንጸልይ፣ እንድንዘምር፣ እንድንማር ስለፈቀደልን ስሙ ለዘላለም የተመሰገነ እና አምላክ ወላዲተ አምላክ ድንግል ማርያም የቅዱሳን ሁሉ መመኪያቸው የዓለም ሁሉ አማላጅ በሰውና በመላእክት መካከል ሆና ፍጥረቱን ሁሉ ከልጇ ከወዳጇ ያማለደች ዋጋ የምታሰጥ አምላክ ድንግል ማርያም ስሟ የተመሰገነ ይሁን።
በቅድስናው የቀደሳቸው በፍቅሩ የሳባቸው በረድኤቱ ያቀረባቸው ቅዱስ 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 እያሉ አንድነቱን ሦስትነቱን ያለማቋረጥ የሚያመሰግኑ አገልጋዮቹ ሊቃነ መላእክት፣ ሰራዊተ መላእክት፣ ለትንቢት የተመረጡ ነቢያት፣ ለስብከት የተመረጡ ሐዋርያት፣ ለገድል የተመረጡ ሰማዕታት፣ ለጾም ለጸሎት የተመረጡ ጻድቃን ሁሉ እሱ ባከበራቸው ክብርና ምስጋና ይድረሳቸው። ለእናንተም እንደሚገባችሁ ሊቃውንተ ቤተ ክርስቲያን ምእመናንና ምእመናት በየስማችሁና በየማዕርጋችሁ በየጾታችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንኳን ደህና መጣችሁ። እንኳን ለበዓሉ ደረሰን አደረሳችሁ። አሜን። በዓሉን የሰላም በዓል ያድርግልን። የበረከት በዓል ያድርግልን። የፍቅር የሰላም በዓል ያድርግልን። የመጣውን ዝክር ሁሉ ዳቢውን ህብስቱን ቀምሰን ጽዋውን ጸበሉን ጠጥተን ከደዌያችን እንድንፈወስ በረከት እንድናገኝ እግዚአብሔር አምላካችን ቅዱስ ፈቃዱ ይሁንልን። ዛሬ ጥቅምት 5 ቀን የአቡነ ገብረ መንፈስ ቅዱስ የቃል ኪዳን በዓላቸው ነው። በቃል ኪዳናቸው እግዚአብሔርን አገልግለው 562 ዓመት እህል ሳይበሉ ውሃ ሳይጠጡ ልብስ ሳይለብሱ መላ ዕድሜያቸውን እግዚአብሔርን በማገልገላቸው ቃል ኪዳን ተሰጥቷቸዋል። የመጽሐፍ ቅዱስ ክፍል ስለ ዛሬው በዓል ያስተምረናል። በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ወአስተርአዮ እግዚአብሔር ለአብርሃም ይላል። በሀበፀ መምሬ እግዚአብሔር ለአብርሃም መምሬ በሚባል ዛፍ ስር ታየው፣ ተገለጠለት። አንሳ አዕይንቲሁ ዓይኑን ቀና አድርጎ ተመለከተ። ርየ ሰለስተ እደወ 3 ሰዎችን አየ። ወሶበ ርዮሙ ባያቸው ጊዜ ሰገደ፣ ለ3ቱ ሰዎች ሰገደ። 3ቱ ሰዎች የተባሉ ሥላሴ ናቸው። አብ ወልድ መንፈስ ቅዱስ። አብርሃም የሰገደላቸው ወይቤሎ እግዚኦ እመረከብኩ ሞገሰ በቅድሜከ አቤቱ ፈጣሪዬ እግዚአብሔር ሆይ በፊት ባለሟልነት ካገኘው ፊትህ ልፎ ለገብርከ እኔን አገልጋይህን አትለፈኝ። ይምጻ ለክሙ ማይ ወታጠቡ ገሪክሙ ውሃ ይምጣላችሁና እግራችሁን ታጠቡ ይላቸዋል። አንድ ጊዜ አንተ ይላል፣ አንድ ጊዜ ደግሞ ብዙ አድርጎ እግራችሁን ታጠቡ። ዋይረፉ ታሕተ ጽላሎት ከዛፉ ጥላ እረፉ። ወናምጽ ለክሙ ህብስተ ምግብ እናምጣላችሁ ብሉ። ወስተዩ ውሃ እናምጣላችሁ ጠጡ አላቸው። ከዚህ በኋላ ሥላሴ በሰው አምሳል በአምሳል ሄደው ከደጁ ተቀምጠው አብርሃምን አነጋገሩት። ወደ ቤቴ ግቡልኝ አላቸው። ወደ ቤቴ ግቡልኝ አላቸው። ግቡልኝ ባላቸው ጊዜ ደክሞናልና አዝለህ አግባን አሉ። እሺ አለ። አንዱን አዘለ። አዝሎ ወደ ቤቱ ገባ። ያዘለውን ከቤት ካገባ በኋላ ሁለተኛውን ለማምጣት ሄደ።
የሉም መዚያ ቦታ። ተመልሶ ከቤት ሲገባ ሶስቱ ደግሞ አንድ ላይ ቤት ገብተው ተቀምጠውለታል። ይህ ሥላሴ አንድነት ሶስትነት የተገለጸበት ምስጢረ ሥላሴ ይባላል። አብርሃም ደነቀውና በጣም ገረመውና ባለቤቱ ሳራን አማከራት ይላል። አንድም ሶስትም መሆናቸውን ተረዳ። የሥላሴን አንድነት ሶስትነት ተረዳና 3 መስፈሪያ ዱቄት ሰፍረሽ ለውሰሽ አንድ ዳቦ ጋግሪ አላት። 3 ማንካ ዱቄት ሰፈረችና አንድ ዳቦ ጋገረች። ይሄም ዳቦ የሥላሴ የምስጢረ ሥላሴ ምሳሌ ነው። 3 መሆኑ የሶስትነታቸው፣ አንድ ዳቦ መሆኑ ደግሞ የአንድነታቸው ምሳሌ ነው። እዚያ በኋላ ወይፈን አረደላቸው። የሚበላውን እርጎውን፣ ማሩን አቀረበላቸው። ባረኩ ማዕዱን። ማዕድ አብርሃምን ሥላሴ ባረኩለት። ዛሬ ማዕድ አብርሃምን የባረኩ ሥላሴ ማዕዱን ይባርኩልን የሚባል ከዚያ ተነስቶ ነው። መነሻው ይሄ ነው። ዛሬ የአቡነ ገብረ መንፈስ ቅዱስ በዓል ከዚህ ጋር የተያያዘ ነው። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ ያለው እንግዳ መቀበል ነው ርዕሱ። እንግዳ መቀበል፣ እንግዳ መቀበል። አብርሃም ስራው እንግዳ መቀበል ነበረና ሥላሴን ተቀብሏል። ዛሬ አቡነ ገብረ መንፈስ ቅዱስ ሥላሴን እንደ አብርሃም ያዘሉበት ቀን ነው። ጥቅምት 5 ቀን የአባቶቻችን ደግነታቸው በእነሱ ብቻ ተወስኖ አይቀርም። እግዚአብሔር ለፈቀደላቸው ሰዎች፣ ሀብቱን ጸጋውን ለሰጣቸው ሰዎች የአበው ታሪክ ይደገማል። የአብርሃም ታሪክ በሱ ብቻ የቀረ አይደለም። አብርሃም ሥላሴን ተቀበለ። የወንድሙ ልጅ ሎጥ ደግሞ ቅዱሳን መላእክትን ተቀብሏል። እዚያው ኦሪት ዘፍጥረት ምዕራፍ 19 ቁጥር 2 ላይ ሁለቱ መላእክት ወደ ሎጥ ቤት እንደገቡና ሎጥ በእንግድነት እንደተቀበላቸው ከቤቱ እንደገቡ ሶዶም የሰጡ እንደ የገሞራ ሰዎች በኃጢአት ምክንያት የማይገባ ስራ በመስራታቸው ሁለቱ መላእክት ሰዶምና ገሞራ እንደሚጠፉ ለሎጥ ነግረው ልጆቹን፣ ሚስቱን፣ እሱን ከሰዶምና ከገሞራ እጃቸውን ይዘው እንዳወጧቸው ተጽፏል። እንግዳ መቀበል ምን ያህል ጥቅም እንዳለው እንግዳ በመቀበል እግዚአብሔርን እስከ መቀበል ድረስ ጸጋ የተሰጣቸው አባቶች እንዳሉ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 2 ላይ እንዲህ ይላል፣ ኢትርሱ ተቀብሎ ነግድ። እናንተ ወንድሞቼ፣ እናንተ እህቶቼ እንግዳ መቀበልን አትርሱ። እስመቦ በእንቲአሁ እለ ከፈሎሙ ከመ ይትቀበሉ ነግደ መላእክት ነግደ መላእክት። እንግዳ በመቀበላቸው ምክንያት መላእክትን እንግድነት ለመቀበል እግዚአብሔር ያደላቸው ሰዎች አሉና እንግዳ መቀበል ትልቅ ዋጋ ስላለው እንግዳ መቀበልን አትርሱ ብሎ አብርሃም ሥላሴን፣ ሎጥ መላእክትን እንደተቀበለ ለዕብራውያን ጽፎላቸዋል፣ መክሯቸዋል፣ አስተምሯቸዋል።
እንግዳ መቀበልን አትርሱ። እንግዳ መቀበል ሥላሴን እስከ መቀበል መላእክትን እስከ መቀበል ያደርሳልና ቤታችሁ የእንግዳ ቤት ይሁን። ቤት የእንግዳ ቤት ሊሆን ነው የሚሰራ። ቤት የእንግዳ ማደሪያ ሊሆን ነው የሚሰራ። ቤት እንግዶች ሊያርፉበት፣ እንግዶች ሊበሉበት፣ ሊጠጡበት ነው የሚሰራ። ስለዚህ እንግዳ መቀበልን አትርሱ ይላል ሐዋርያው ቅዱስ ጳውሎስ። ለሎጥ ለአብርሃም የተሰጠው እንግዳ የመቀበል ጸጋ በታላላቆቹ በደጋጎች ቅዱሳን አበውና በተቀደሱት እንደ ሳራ ባሉት ቅዱሳት አንስት እናቶቻችን እየተሸጋገረ ከዘመነ ከሕገ ልቡና ወደ ሕገ ኦሪት ከሕገ ኦሪት ወደ ሕገ ወንጌል እየተሸጋገረ ሲወርድ ከዘመነ ወንጌል ደረሰና መድኃኔዓለም ክርስቶስ ከእመቤታችን ተወልዶ ቅዱስ ወንጌሉን ሲያስተምር እንዲህ አለ። ነግደ ኮንኩ ወተወከፍኩሙኒ፣ እንግዳ ብሆን ተቀበላችሁኝ አለ ራሱ። በማቴዎስ ወንጌል ምዕራፍ 25 ቁጥር 30 ጀምሮ 6ቱ ቃላት ወንጌል ተጽፈዋል። ከ6ቱ አንዱ እንግዳ ብሆን ተቀበላችሁኝ የሚለው ነው። ራሱን እንግዳ አድርጎ እንግዳ ሆኖ ከአብርሃም ቤት የተገኘው እሱ መሆኑን ሰው ሆኖ በዚህ ዓለም ሲያስተምር እንግዳ ብሆን ተቀብላችሁኛል ብሎ የአብርሃም አምላክ የይስሐቅ የያዕቆብ አምላክ እኔ ነኝ ብሎ ለሙሴ የነገረውን በዘመነ ሥጋዌ በቅዱስ ወንጌል አስተማረ። ይህ እንግዳ የመቀበል ጸጋ ለዓለም ደረሰ። በወንጌል ተሰበከ፣ ተሰራጨ። እንግዳ መቀበል ቤት፣ ንብረት፣ ሀብት ላላቸው ሰዎች ብቻ የተሰጠ ጸጋ አይደለም። ለሁሉም የተሰጠ፣ ለመነኮሳት ለገዳማውያን ተሰጥቷል። ለደቀ መዛሙርት ተሰጥቷል። ሁሉም በተሰጠው ጸጋና ክህሎት እንግዳ ለመቀበል የተዘጋጀ ይሆናል። ፍጹማን እንግዳ ይቀበላሉ። የሚገርማችሁ ምዕመናን፣ ፍጹማን እንግዳ ይቀበላሉ። ፍጹማን ማለት ከሰው ተለይተው ከባህር ተከተው የሚኖሩ ንጎጎ ጥደው እንጀራ የማይጋግሩ ወጥ የማይሰሩ ቀይ የሌላቸው የሚኖሩ ቅዱሳን አሉ። ምግባቸው ከምን ይመጣላቸዋል? ከእግዚአብሔር ታዞ ይመጣላቸዋል። ከእግዚአብሔር በሚመጣላቸው ምግብ እንግዳ ይቀበላሉ። ነው እንግዳ መቀበል ስላለ አይደለም፣ ሳይኖርም እንግዳ መቀበል ስርዓት ነው። ካለ ያለውን መካፈል፣ ከሌለ ግን እግዚአብሔር ለእንግዶች እራትና ምሳ ይልክላቸዋል።
አባ አንጦኒዎስና አባ ጳውሊ ሁለቱ ፍጹማን የበቁ እንግዶች ናቸው። በጳውሊ ብሕትውና በአንጦኒ ምንኩስና ተጀምሯል። አባ አንጦኒዎስ እግዚአብሔርን ጠይቀው ታላቅ አባት አባ ጳውሊ እንዳለ ወደዚያ ላካቸው። እግዚአብሔር ሄዱ፣ በር አንኳኩ። ማነህ አላቸው። ስማቸውን ካላወቅ ስሜን ካላወቅ ለምን መጣ አሉ። አባ ጳውሊ ከበባት በኋላ መንፈስ ቅዱስ ለአባ አንጦኒ የአባ ጳውሊን ስምና ቤቱና ገለጸላቸው። አባ አንጦኒ በሩ ሲንኳኳ ጳውሊ 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 ብሎ ጠራ። ስሙን መንፈስ ቅዱስ ነገረው። ከፈተለት። ወንጎርኩ ወተርዎ ሊተ ወረከብኩ ብእሴ ገዳማዊ ጳውሎስ። በሩን ሳንኳኳው ተከፈተልኝ። ጳውሎስ የሚባል ገዳማዊ ባሕታዊ ፍጹም አባት አገኘሁ አለ። ሁለቱ ነገር እግዚአብሔርን የእግዚአብሔርን አንድነቱን፣ ሦስትነቱን፣ ቸርነቱን፣ ጸጋውን፣ ኃይሉን፣ ረድኤቱን ሲነጋገሩ ዋሉ። ማታ 11 ሰዓት በኋላ የራት ሰዓት ደረሰ። ለጳውሊ መንፈቀ ኅብስት ይወርድለት ነበር። ግማሽ ማለት ነው። በየቀኑ ግማሽ ግማሽ ይመጣለታል። እንዲያመጣለት ደግሞ ንስር ነው። ንስሩ ሰዓቷን ጠብቆ መቁነኑን ያመጣለታል። የበቁ ቅዱሳን መቁነናቸው ከእግዚአብሔር ነው። እንደ ሀብታቸው ግማሽ የሚላክለት አለ፣ ሙሉ የሚላክለት አለ፣ ቁርባን የሚላክለት አለ። ለአባ ጳውሊ መንፈቀ ኅብስት ግማሽ ነበር የሚላክለት። በዚያ ቀን እግዚአብሔር እንግዳ ላከለት። እንግዳው አባ እንጦንስ ናቸው። ንስሩ ይዞ መጣ። ምን ይዞ መጣ? ያልተገመሰ ሙሉ ዳቦ ይዞ መጣ። ለማን? ለእንግዳው። እግዚአብሔር እንግዳ በቅዱሳን በፍጹማን አድሮ ይቀበላል። ፍጹማን እንግዳ ይቀበላል። ያቺ ቀን ለየት ያለች ቀን ናት። ሙሉ ኅብስት የወረደባት ቀን ስለሆነች ጳውሊ ተነሳና ፈጣሪውን አመሰገነ። ካመሰገነ በኋላ ወደ አባ እንጦንስ ዞር ብሎ አባ እንጦንስ አንተ ነህ ታላቁ አባት ፍጹም አባት አለው። በምን አወቅኸኝ አለው። እስካሁን ድረስ የሚወርድልኝ ግማሽ መንፈቀ ኅብስት ነበር። ዛሬ ሙሉ ወረደ። ግማሹ ለአንተ ግማሹ ለእኔ እግዚአብሔር ላከልኝ። ስለዚህ ጸጋህን ፍጹምነት ግን ተረዳው አለው። ጸሎተ ማዕድ ጸለዩና ያ ኅብስት ከሁለት ተገምሶ ግማሹ ለእንጦኒ ግማሹ ለጳውሊ ሆነ። እንግዲህ አባ እንጦንስ እንግዳ ናቸው አይደለም? አባ ጳውሊ ቅድም እንዳልኩት ምንም የሌላቸው የዕለት ጉርሳቸውን ከእግዚአብሔር ነው የሚቀበሉ። ግን ፍጹም ሁነው በባታቸው እያሉ እንጦኒ ሲመጣ እግዚአብሔር የእንግዳ መቀበያ ሙሉ ኅብስት ላከላቸው። እንግዳ የመቀበል ጥቅምን አያችሁት? ለዚህ ነው ሐዋርያው ጳውሎስ እንግዳ መቀበልን አትርሱ
እንግዳ በመቀበላቸው መላእክትን የተቀበሉ ሰዎች አሉ። ከእንግዶች ጋር ህብስት ይመጣል፣ ከእንግዶች ጋር በረከት ይመጣል። ስለዚህ ቤት ንብረት አበጅቶ የሚኖር ሰው ይቅርና ቤት ንብረት የሌላቸው ፍጹማን፣ ከዋሻ ውስጥ የሚኖሩ ፍጹማን፣ ከዛፍ ስር የሚኖሩ ፍጹማን፣ ከታላቅ ደንጋ ላይ የሚውሉ እንደነ ስምዖን ዘአምድ ያሉ ከታላቅ ደንጋ ላይ ወጥተው በጸሎት እግዚአብሔርን የሚለምኑ ፍጹማን እንግዳ ይቀበላሉ። ጌታችን አምላካችን መድኃኔዓለም ክርስቶስ እንግዳ በሆን ተቀበላችሁኝ ያለውን ቃለ ወንጌል በተግባር ይፈጽማል። በተግባር ይፈጽማል። ፍጹማን የሆኑት እንግዳ የሚቀበሉት ሰዎች ብቻ ሳይሆን አራዊትን ይቀበላሉ፣ እንስሳትን ይቀበላሉ። አቡነ ገብረ መንፈስ ቅዱስ 60 ነብርና 60 አንበሳ ይከተላቸው ነበረ። እነዚህ እንግዶቻቸው ናቸው ይላል። ምን ያበሏቸው ይጋብዟቸው ነበረ ይልና ገድላቸው ምን ይላል? አንበሶችና ነብሮች ስጋ ነው የሚበሉ። አቡነ ገብረ መንፈስ ቅዱስ ጋር አብረው ሲኖሩ ግን የእግራቸውን ትቢያ እየላሱ ይኖሩ ነበረ። እግዚአብሔር ፈቀደ ለአንበሶችና ለነብሮች የእግራቸውን ትቢያ እንደ ስጋ አድርጎላቸው እንግዳ መቀበያ ያደረገላቸው። ዜና ማርያም የተባለችው ቅድስት እናት ወፎችን በእንግድነት ትጋብዝ ነበር ይላል። ወፎችን ገብረ ክርስቶስ እጽያትን ይጋብዝ ነበር ይላል። የቅዱሳን ገድላቸው በየራሱ ስለሆነ ወፎች እየመጡ ከራሷ ላይ እያረፉ ከራሷ ላይ ያለውን ይመገቡ ነበረ። ለወፎች ብላ ይህን ዓለም ንቃ ይህን ዓለም ትታ ራሷን ታቆስለው ነበረ። በገድል ነው፣ በገድል ታቆስለው ነበር። ይቆስላል። ያን ጊዜ ሲቆስል ወፎች ይመጡና ይመገቡት ነበር ይላል። እንግዳ መቀበል በሰው ብቻ አይደለም ለማለት ነው። ቅዱሳን እንደገድላቸው ብዙ እንግዳ ያስተናግዳሉ። እንስሳትን ያስተናግዳሉ፣ አራዊትን ያስተናግዳሉ። አቡነ ገብረ መንፈስ ቅዱስም ይህን ደግመውታል። ሳሙኤል ዘዋልባ፣ አባ አንበስ፣ ቅዱሳን ሶስት ቅዱሳን ወደ ፊታቸው በመጡ ጊዜ ወደ እግዚአብሔር አመልክተው ምን ልመግባቸው ነው ብለው ከሰማይ ህብስት ወርዶላቸዋል። ይህ የወንጌል ቃል ለአቡነ ገብረ መንፈስ ቅዱስ ጥቅምት 5 ቀን በዛሬው ዕለት በሚገባ ተፈጽሞላቸዋል። እንደ አብርሃም ሥላሴን ተቀብለዋል። ሥላሴን የተቀበሉበት ቀን ነው ዛሬ። በገድሉ እንደተጻፈው በብሉይ ኪዳን በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ጀምሮ እንደተጻፈው በጻድቁ በአቡነ ገብረ መንፈስ ቅዱስ ገድል እንደተጻፈው የአቡነ ገብረ መንፈስ ቅዱስ የሕይወት ታሪካቸው በግብፅ ዲሳ ከምትባል ሀገር ከስሞንና ከአቅሌስያ ተወልደው በግብፅ ሀገር 300 ዓመት ከኖሩ በኋላ ወደ ኢትዮጵያ መጥተው 262 ዓመት ሲኖሩ የታወቁ ገዳማቶቻቸው ደብረ ከዋክብት ዝቋላና ዳግማዊት ኢየሩሳሌም ምድረ ከብድ ይባላል። ዝቋላ በጣም ተራራ ነው። የ2 ሰዓት መንገድ
ይወስዳል። ተራራው ርዝመት ከሩቅ ሲያዩት ደብረ ታቦርን ይመስላል። ደብረ ታቦር ኢየሩሳሌም ያለው የጌታ ብርሃነ መለኮቱ የተገለጠበት እሱን ይመስላል። ጫካው ርዝመቱ በአምሳለ ደብረ ታቦር በደብረ ታቦር አምሳል ሰጥቻለሁ ብሎ ነግሯቸዋል። ወደ ኢትዮጵያ የመጡበት ታላቁ ምስጢር የእመቤታችን ሀገር ስለሆነች ነው። የቅድስት ድንግል ማርያም የቃል ኪዳን የአስራት ሀገር ስለሆነች ወደ እናቴ ሀገር ሂደህ ትኖራለህ ተብሎ ያችን ሀገር ማን ያሳየኛል፣ ማን ይወስደኛል ወደዚያች ሀገር ሲሉ መልአኩ ቅዱስ ገብርኤልን መድቤልሃለሁ ይወስድሃል ተብለው መልአኩ ቅዱስ ገብርኤል ነው ከስሳ አንበሶችና ከስሳ ነብሮች ጋራ በሰረገላ ብርሃን አምጥቶ የኢትዮጵያን ምድር የሰጣቸው። ኢትዮጵያ በጣም ታላቅ ሀገር ናት። የእመቤታችን የቃል ኪዳን ሀገር ስለሆነች ቅዱሳን ሁሉ ይመኟታል። ተስዓቱ ቅዱሳንም ከተለያየ ሀገር የመጡ ወደ ኢትዮጵያ መጡ የተቀመጡ የእመቤታችን የቃል ኪዳን ሀገር ስለሆነች ነው። ታላቁ ገዳም ደብረ ከዋክብት ዝቋላ ከተራራው መሃል ሐይቅ አለው። ያያችሁት ካላችሁ ሐይቁ ዙሪያውን ልምላሜ ያለው ቀጠማ አለው። ሐይቁ ከመካከል ላይ ያለ እንደገና ደግሞ ከሐይቁ በላይ ታላላቅ ዛፎች፣ ጽዶች፣ ወይራዎች፣ ዝግባዎች አሉበት። የእጽዋትና የሳሮች የዝርያ ብዛት በገድላቸው ላይ ተጽፏል። በሌላ ቦታ የማይገኙ እጽዋት አሉ፣ አዕዋፍ አሉ፣ ጉሬዛዎች አሉ፣ የተለያዩ እንስሳት ይኖራሉ። በጣም የሚደንቀው በሁለቱ ገዳሞቻቸው በምድረ ከብድና በዝቋላ ዛፎቹ፣ ወይራዎቹ እና ጽዶቹ ፂም አላቸው። በጣም የሚደንቅና የሚገርም በዓይን ሲያዩት አቡነ ገብረ መንፈስ ቅዱስን 562 ዓመተ ምህረት ልብስ ሳይለብሱ ጸጉራቸው ልብሱ ሁማቸው ጦራቸው ከታላላቁ ዛፎች ላይ የሚታየው ጭራና ፂም የአቡነ ገብረ መንፈስ ቅዱስን ጸጉር ያስተምራል። 65 ዓመተ ጸጉረ ሥጋሁ ኮኖቶ ልብሰተ ይላል። አቡነ ገብረ መንፈስ ቅዱስ ልብስ አልለበሰም። 562 ዓመተ ምህረት እግዚአብሔር ያበቀለለት ጠጉር ልብስ ሆነው። ወፀጉሩ እምርሱ እስከ እግሩ ወይከውን ሀብተ እመተ ጸጉሩ ከራስ ጸጉሩ እስከ እግር ጥፍሩ ድረስ የበቀለ ሲሆን የአንድ ጠጉሩ ርዝመት አንድ ክንድ ይሆናል ይላል። ይህንን በጊዜው የነበሩ ቅዱሳን በዓይናቸው አይተዋል። በገድላቸው ተጽፎ እናነባለን፣ እናያለን። ትልቁ ማስረጃ ግን ትልቁ የሚገርመው ታላላቆቹ ዛፎች ልክ የገብረ መንፈስ ቅዱስን ጸጉር የመሰለ ፂም አላቸው። ተጀርገው እንዲህ እየወረደ ነው። በጣም ይገርማል። ሕመምተኞች እዚያ ሲሄዱ ገና ከሩቅ ያንን ሲያዩ ይጮሃሉ፣ አጋንንት ይጮሃሉ፣ ይጨነቃሉ።
ታምር ያደርጋል። ያ ጺማቸው በሚደንቅ በሚገርም አምላካዊ ታምር ብዙ ሰው ነው የሚፈወስ። አንደኛ ጸበሉ ሐይቁ ጸበል ነው። ብርሃን ይወርዳል በመንፈቀ ሌሊት። ሁልጊዜ ሌሊት ከሐይቁ ብርሃን ይወርዳል ይታያል። እሳቸው 100 ዓመት ጸልየውበታል። ጻድቁ ገብረ መንፈስ ቅዱስ ጸበሉ በጣም ኃይለኛ ነው። በጸበሉ ዙሪያ ገና መተት ምን የተደረገባቸው ሰዎች ሲዞሩ ያንን ሲያይ ይጮሃል። ሰይጣን ጋኔ ይጨነቃል። ብዙ ይፈወስበታል። በጣም ይህ ነው ተብሎ ተዘርዝሮ የሚያልቅ አይደለም። ዙሪያውን ሲዞር ለሚውል ሰው 1 ቀን ይፈጃል። የገዳሙ ስፋት ምድረ ከብት ማነው ዝቋላ ዙሪያውን ረጅም ሲሆን ወደ ደቡብ ያለው በጣም ታላቅ ገደል ጫካ ነው። ደብረ ዘይት ከተማ ሆኖ ሲያዩት ልክ ደብረ ታቦርን መስሎ ነው የሚታይ። በጣም ትልቅ ግርማ ያለው ነው። በዚያ ተራራ በዚያ ገዳም አንበሶችና ነብሮችን ዘመድ አድርገው ሌሎችንም አርድእቶቻቸውን ይዘው ይኖራሉ። በዛሬው ዕለት ጥቅምት 5 ቀን ባጭሩ አቡነ ገብረ መንፈስ ቅዱስ ጻድቁ ከተራራው በታች ወርደው ወደ ገዳማቸው ወደ ተራራው ሲመለሱ ማእከለ ደብር ይለዋል። ከተራራው መካከል ረከበ 3 እደወ እንዘ ይነብሩ ታሕተ ሐቲ ኦም፣ ከአንዲት ዛፍ ስር 3 ሰዎች ተቀምጠው አገኘ ገብረ መንፈስ ቅዱስ። የአብርሃም ታሪክ ነው የተደገመ፣ አዲስ ነገር አይደለም። አብርሃም ሬ 3 እደወ፣ አብርሃም 3 ሰዎችን አየ እንዳለ እነዚህ 3ቱ ሥላሴ ናቸው። ስለምናያቸው ከአብርሃም ቤት የገቡት ከአብርሃም ደጅ መምሬ ከሚባል ዛፍ ስር ተቀምጠው አብርሃም ያያቸው ሥላሴ ለአቡነ ገብረ መንፈስ ቅዱስ ከተራራው መካከል ዛፍ አለች፣ አሁንም አለች። ሥላሴ ያረፉባት ምዕራፍ ትባላለች፣ ምዕራፍ ሥላሴ ትባላለች። ትጎበኛል። ስንወጣ ወደ ዝቋላ ተራራ ስንወጣ አለች ዛፏ። የደከመው ሰው እዚያች አርፎ የሚያድርም አለ። አውሬ ያልፈራ ይሄዳል። አቡነ ገብረ መንፈስ ቅዱስ ወደ ገዳማቸው ሊሄዱ ተራራውን ሊወጡ ሲሉ እነዚያ 3 ሰዎች ትንሽ ከቆዩ በኋላ አንተ ለምን አለፍከን? ደክሞናል፣ ና ይህን ተራራ አውጣና ዝለህ አሏቸው። ያው የአብርሃም ሥላሴ አብርሃምን አዝለህ ወደ ቤታችን አስገባን እንዳሉት ገብረ መንፈስ ቅዱስን ደግሞ ጻድቁን ና አዝለህ ይህን ተራራ አውጣን አሏቸው። ቅዱሳን እንኳን ጠይቀው ነው ትሩፋት የሚሰሩ። እንኳን ዘለት ተብለው ልዘላችሁ ነው የሚሉ። እሺ አሉ። አንዱን አዘሉ። ወደ ላይ ከፍ አድርገው አውጥተው ተመለሱ። አሁንም ከዚያው ላይ 3ቱን ገለጡላቸው። ወደ ታች ሳይመለሱ እዚያው ካሉበት ላይ 3ታቸው ተገለጡላቸው። እንዴት መጣችሁ አሏቸው። አንተ ደክሞሃል፣ ግን ይህን ኃይል የት አገኘህ? እህል አትበላ፣ ውሃ አትጠጣ፣ ይህን ተራራ አስታወጣን፣ ይህን ኃይል የት አገኘህ?
የት ታውቁኛላችሁ? ልብላ አልብላ፣ ልጠጣ አልጠጣ። ቅዱሳን ከሚሰሯት ትሩፋት አንዷ ከተነካች አይወዱም። አቡነ ገብረ መንፈስ ቅዱስ አትበላም አትጠጣም የሚላቸው አይወዱም። ትሩፋት ገድላቸው እንዲገለጥ ያሉ እና ሥላሴ ግን በሚያውቁት ምስጢር አትበላ አትጠጣ፣ ይህን ተራራ እኛን አዝለት እንዴት ማውጣት ቻል ሲሏቸው መብላትና ለመብላቴና የት ታውቃላችሁ? ናትናኤልም መድኃኔዓለም ክርስቶስ አሁ መጻ እስራኤላዊ ዘአልቦ ጽሎት ክዳት የሌለው ሰው መጣ ሲለው ባየት የታመረኝ ወዴት ታውቀኛለህ ብሎታል እንዳለው ማለት ነው። እግዚአብሔር ሁሉን ያውቃል። የሰዎችን ደግነት ስራ ያውቃል። እናውቃለን እንጂ ከእናትህ ማኅፀን ጀምሮ የቀደስኩህ እኔ ነኝ። 562 ዓመት እህል እንዳትበላ ውሃ እንዳትጠጣ በረከቱን ጸጋውን ያደልኩህ እኮ እኔ ነኝ። ይህን ፀጉር ያለበስኩህ እኮ እኔ ነኝ፣ ፈጣሪ ነኝ ብሎ ገለጸላቸው። ከዚያ በኋላ ገረማቸው። ዛፍ ስር አልፎ ከሄዱ በኋላ ከተራራው ደርሰው በጣም አመሰገኑ። በጀርባቸው አዝለው ሦስቱንም ወጡ። አብ በዘባኑ፣ ወልድ በዘባኑ፣ መንፈስ ቅዱስ በዘባኑ ይላል። ገብረ መንፈስ ቅዱስ አዋከየ 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 ስሙ ደምግባቱ በጣም እንደ ፀሐይ በራ። ሥላሴን በጀርባው አዝሎ ወጣ ይላል ገድላቸው። ከበኋላ ቃል ኪዳን ተቀበሉ። ገብረ መንፈስ ቅዱስ 2 ቀን ቃል ኪዳን ተቀብለዋል። የዛሬው የጥቅምቱ አጋንንትን ድል እንዲያደርጉ የተሰጣቸው ቃል ኪዳን ነው። መጋቢት 5 ደግሞ በዕለተ ዕረፍታቸው የመጨረሻው ሙሉ ቃል ኪዳን የተሰጠበት ቀን ነው። ወዳጄ ገብረ መንፈስ ቅዱስ ይህን ሁሉ ደከምክ፣ አትበላ አትጠጣ፣ ይህን ሁሉ ገድል፣ ጾም፣ ጸሎት ፈጸምክ። ይህ ብቻ አይደለም፣ አጋንንት ወጉ። አጋንንት ይጣሏቸው ነበር። ዓይናቸውን ሳይቀር ቁራ መስሎ አንድ ዓይናቸውን ወስዶባቸዋል። በጦር ይወጋቸው ነው፣ ያሰቃያቸው ነው። ያን ሁሉ ገድል ነው የታገሱ። ዛሬ አጋንንትን ድል ታደርጋቸው ዘንድ ኃይል ሰጥቻለሁ፣ መብረቅ ነጎድጓድ ሰጥቻለሁ። ከፊት በኋላ በቀኝ በግራ ሰራዊት ሆነው ያጅቡሃል። እነዚህን ያሉትን አጋንንት የሚያሰቃዩን አጋንንት በመብረቅና በነጎድጓድ ድል ትነሳለህ አላቸው። መጣ መባረቅ ነጎድጓድ መጡላቸው። እዚያ ያሉትን አጋንንት በሙሉ መባረቅቱና ነጎድጓዱ አጠፏቸው። ልም ማለት ነው። የኢትዮጵያን ሕዝብ ማርልኝ ብሎ ጠየቁ። ምሬልሃለሁ አላቸው። ቃል ኪዳን ተቀበሉ። ገዳምህን እንደ ደብረ ታቦር አድርጌልሃለሁ። የተማጸነውን ሁሉ የጸለየውን ሁሉ ምሬልሃለሁ አላቸው። እስከ 10 ትውልድ ድረስ ምሬልሃለሁ አላቸው። ስምህን የሚጠሩ ቃል ኪዳን ግን የተቀበልከውን ቃል ኪዳን የሚጠብቁ በዓልህን የሚያከብሩ ዝክርህን የሚዘክሩ የሚማጸኑትን ምሬልሃለሁ አላቸው። ምናልባት እነዚህ እስከ 10 ትውልድ ድረስ ምሬልሃለሁ ያልከኝ ሰዎች ልጅ ባይኖራቸው ባይወልዱ መካኖች ቢሆኑስ ብለው ጠየቁ። ለእኔ የሚሳነኝ ነገር የለም፣ ቃል ኪዳኔ ይፈጸማል።
አይቀርም። መካኖችም ቢሆኑ እንዲወልዱ አደርጋለሁ አላቸው። ደስ አላቸው። ብዙ ቃል ኪዳን ተቀበሉ። መካኖች ብዙዎች ወልደዋል። በገድላቸው እየተማጸኑ ወልደዋል። ታምራቸው ብዙ ነው። ይሳድቁ ዛሬም እየወለዱ ነው። እዚህ በየወሩ መጥተው የሚማጸኑ ሁሉ የዚህ በረከት ደርሷቸዋል። በመንበረ መንግስት መድኃኔዓለም ቤተክርስቲያን በጉባኤ ቤቱ ስም የተጀመረው የጽዋ ማህበር በ12 ሐዋርያትና በ72 አርድእት በ36 ቅዱሳት አንስት በ120 ቤተሰቡና በጻድቁ በአቡነ ገብረ ቅዱስ ስም የተጀመረው የጽዋ ማህበር ከተጀመረ ጀምሮ ዳቢ ጋግረው ያመጡ አሉ። በጉባኤ ቤቱ እንጀራ ተጋግሮ ይመጣል። ሌሎችም ዳቦ፣ ሽምብራ በቆት ያመጣሉ። ጸበሉ በበርሜል ተቀርቶ ታጥኖ ውዳሴ ማርያም፣ መልካ ማርያም፣ መልካ ኢየሱስ ይደገምበታል። ይህ ይባረካል። ተስለው በቅዱሳን ሐዋርያትና በቅዱሳን ሰብዓ አርድእት በቅዱሳት አንስት በጻድቁ በአቡነ ገብረ መንፈስ ቅዱስ ስም ቃል ኪዳኑን አምነው ተስለው ልጅ ስጠን ብለው ዳቤውንና ጸበሉን ቀምሰው የወለዱ 12 ሰዎች ደርሰዋል። እዚሁ አሁን ካለንበት ማለት ነው 12 መካኖች ልጅ ወልደው ከልጆቻቸው ጋር መጥተዋል። እዚሁ አሁን ካላችሁት መካከል አንዳንድ ጊዜ ለሰሚስ ለጠቢብሰ አሐቲ ቃል ትበቆ ይላል ሰሎሞን በመጽሐፈ ምሳሌ። ብልህ ለሆነ ሰው አንዲት ቃል ትበቃዋለች ይላል። ይህ ቃል ኪዳን መካኖች እንዲወልዱ አድርግልሃለሁ ብሎ ለአቡነ ገብረ መንፈስ የሰጣቸው ቃል ኪዳን በመስማት በማስተዋል ተስለው ዳቤውንና ጸበሉን ቀምሰው ነው የወለዱ። አሁንም በሩቅ በቀኝ ያላችሁት ሁሉ በዚህ ቃል ኪዳን እንድትጠቀሙ በቅዱሳን አባቶቻችን ሐዋርያት፣ ሰብዓ አርድእት፣ ቅዱሳት አንስትና በጻድቁ በአቡነ ገብረ መንፈስ ቅዱስ ስም አደራላችኋለሁ። ከዚህ ያሉት ብቻ አይደሉም። በሌላ ክፍለ ሀገር ያሉ በውጭም ዓለም ያሉ ወልደዋል። ለዚያው ሆነው ተስለው ማለት ነው። ካሉበት ሆነው ተስለው ደርሶላቸዋል ቃል ኪዳን። ከሌላ ክፍለ ሀገር ያለች አንዲት እህት ይህ ቃል ኪዳን ከዚህ ጽዋ ማህበሩ መካከል ሲነገር ወንድሟ ነበረና ሰምቶ ጸበሉንና ዳቤውን ወስዶ ሰጣት። እዚያው ካለችበት ሆና ተስላ መንታ 2 ወንዶች ልጆች ወልዳለች። ስለቷንም ልካለች። ከዚህ ያላችሁት አንዲቱ መጀመሪያ የተወለደችው ልጅ አድጋለች፣ ትመጣለች። አንዲቱ ደግሞ ወንድ ልጅ ነው የምፈልግ ብላ ተስላ የፈለኩትን ወለድኩ ብላ መጣለች። አንዲቱ ሴት ነው የምፈልግ ብላ ሴት ወልዳለች። ጥላው ከጉባኤ ቤት አለ። ጥላዎቹ የስዕለቱ ጥላዎች አሉ፣ ጻድቁ ምስክሮች ስለሆኑ ማለት ነው። ዛሬም አሁን ብዙ ዳቦ ይዘው የመጡ ባለስዕለቶች አሉ። ስለዚህ እዚህ የምትመጡት ሁሉ በየወሩ እየመጣችሁ የበረከቱ ተሳታፊዎች እንድትሆኑ፣ በተለይ ልጅ ያላችሁ ካላችሁ፣ መካኖች ካላችሁ ይኸው ዳቤው ይኸው ጸበሉ በጻድቁ ስም በአቡነ ገብረ መንፈስ ቅዱስ ተስላችሁ ዳቤውን ቅመሱ፣ ጸበሉንም ቅመሱ። የሚሰጥ እግዚአብሔር ነው። ልጅ የሚሰጥ እግዚአብሔር እሰጥልሃለሁ ስላለ ይሰጣችኋል። ትልቅ ተስፋ ነው። አባቶች፣ እናቶች፣ ወንድሞች፣ ሴቶች
ይህን ቃል ኪዳን የሰጠ እግዚአብሔር ይመስገን። ስሙ የተመሰገነ። ይችን ዓለም በመሀል እጁ ነው የያዛል። በመሀል እጁ ይዞ ግን ሁሉንም እንደ ችሎታው ጸጋውን ሰጥቶታል። ጸጋ የሚሰጥ ሀብተ እግዚአብሔር የሚሰጥ ሀብተ መንግሥት የሚሰጥ እንዲሁ ዝም ብሎ አይደለም። እንደ ሃይማኖቱ ጽናት እንዳይኖረው ስፋት ነው ይላል ቅዱስ ጳውሎስ ወበከመ ይደልዎ ይበቆ አንደኛ ቆሮንቶስ ምዕራፍ 12 ላይ ሲናገር ለሁሉም ለእያንዳንዱ ሀብቱን የሚሰጥ መንፈስ ቅዱስ ሲሆን ግን የሚሰጠው እንደ ሃይማኖቱ ጽናት እንዳይኖረው ስፋት ነው ይላል። እንደ ሃይማኖቱ ጽናት ማለት በሃይማኖቱ በጣም ጠንካራ የሆነ ለሆነ ሰው ጠንካራ መሆን እንዴት ነው እንትሉ ይደረግልኛል ብሎ ማመን። ለጻድቁ በአንተ ስም መካኑና መካኑኖ ልጅ ስጠኝ ብሎ ከተማጸነ ይወልዳሉ ያለውን ማመን ማለት ነው። የሃይማኖት ጽናት ማለት ነው። አይ ምናልባት ወልድ ይሆን አልወልድ ይሆን ይሄ አይደለም፣ ተጠራጣሪነት ነው። ይደረግልኛል ብሎ በሙሉ እምነት ማመን፣ በሙሉ ልቡና ማመን። እንኳን ለምነነው ሳንለምነው እንደሚሰጠን ወዘንበልን ሳንለው ይውፍቶተነ ይላል በመጽሐፈ ኪዳን። ሳንለምነው ገና የምንለምነውን አውቆ እግዚአብሔር ይሰጠናል ይላል። እያንዳንዱ የተሰጠው ጸጋ ለየት ያለ ነው። ለእመቤታችን የተሰጣት ጸጋ ለራስ ለቅዱሳን መላእክት የተሰጠ ለሚካኤል ለገብርኤል ተሰጣል። ተውቦ ምሕረት ለሚካኤል ይላል። ርኅራኄ ይቅርታ ለሚካኤል ተሰጥቶታል ይላል። ወብስራት ለገብርኤል ለእመቤታችን ትጸንሲ ብሎ ብስራቱ መንገድ ተነግሮ ተሰጥቶታል ይላል። ወሀብተ ሰማያት ለማርያም ድንግል ሰማያዊ ሀብት ለድንግል ማርያም ተሰጥቷታል። አምላክን መውለድ አምላክን በድንግልና ጸንሶ በድንግልና መውለድ ለእሷ ብቻ ነው የተሰጠ። ለማንም አልተሰጠም። ለሌላ አልተሰጠም። ለማንም አልተሰጠም። ያለ አባት ያለ ዘር ያለ ሩካቤ በድንግልና መውለድ መጽነስ ለእሷ ብቻ ነው የተሰጠ። እንዲህ እያለ ሄዳል። ተውቦ መርሐውት ለአቡነ ጴጥሮስ ለአባታችን ለጴጥሮስ መክፈቻ ተሰጥቶታል። የመንግሥተ ሰማያት ቁልፍ ይላል። ወድንግልና ለዮሐንስ ድንግልና በድንግልና ጸንቶ መኖር ለዮሐንስ መጥምቀ መለኮትና ለዮሐንስ ወንጌላዊ ተሰጥቷል ይላል። ወመልእክት ለአቡነ ጳውሎስ መልእክት መጽሐፍ ለጳውሎስ ተሰጥቶታል። ጳውሎስ ስንት ጽፏል? ስንት መልእክት ጽፏል? 14 መልእክት ጽፏል። እስመ ውእቱ ብርሃነ ለቤተ ክርስቲያን ይለዋል። ይቻላል ወመልእክት ለአቡነ ጳውሎስ ካለ በኋላ እስመ ውእቱ ብርሃነ ለቤተ ክርስቲያን የቤተ ክርስቲያን ብርሃኗ እሱ ነውና መልእክት መጽሐፍ ለተሰጥቶታል። አሁን በቅዳሴ የሚነበበው የእሱ ነው መልእክቱ በብዛት የቤተ ክርስቲያን ብርሃን ነው። ቅዱስ ጳውሎስ የቤተ ክርስቲያን ዓይን ነው። ስለዚህ ለሁሉም ሀብት ስላለው ይደረግልኛል ብሎ ያመነ ሰው ይደረግለታል። አይምሮ ደግሞ ሰፊ ለሆነ ይላል። እንደ አይምሮ ስፋት ጠባብ አይምሮ ያለው ሰው ለራሱ እንዳይሆን እንኳን ለሌላ ጠባብ አይምሮ ያለው ጠባብ አስተሳሰብ ያለው ሰው ችኩል ሰው ለራሱ አይጠቀም እንኳን ሰው ሊጠቅም ሰፋ አይምሮ ይባላል። ሰፊ አይምሮ ማለት የነገውን የሚያስብ የዛሬውን ብቻ ሳይሆን የነገውን የሚያስብ ዛሬ ያለበትን ችግር ብቻ ሳይሆን ችግሩ አልፎ ነገ ከእግዚአብሔር ዘንድ ይደረግልኛል ብሎ የሚያስብ ማለት ነው። ዛሬ ደግሞ ተድላ ደስታ ይዞ ሁሉም ወልቶለት የሚበላ የሚጠጣ ሀብታም ከሆነ ደግሞ ነገ ሞታለሁ ብሎ የሚያስብ የዛሬውን ድሎት ብቻ የማያስብ ከለበስኩ ከበላሁ ከጠገብኩ ከጠጣሁ ምን ችግር አለ የማይል ነገ እታመማለሁ የሚል ሰፊ አእምሮ ያለው ሰው እንደዚያ ነው። በጤና እያለ ነገ እታመም ይሆናል ብሎ የሚያስብ
በመግለይ እያለ ደግሞ ነገ ድናለሁ ብሎ የሚያስብ ይህ ሰፊ አእምሮ ያለው ሰው ይባላል። ሀብት ቢሰጥ እንደ ሃይማኖቱ ጽናት፣ እንደ አእምሮ ስፋት፣ የአእምሮ ስፋት ራቅ አድርጎ ማሰብ፣ መውደድ፣ ሰው እርስ በርስ መዋደድ፣ ዘመን ያመጣው ብቻ ይዞ እንዲሁ ዝም ብሎ ዘመድ ከዘመድ ብቻ ዘር ከዘር ብቻ እየተቆጣጠረ ይሄ አእምሮ ጠባብ የሆነ ነው። እንዲህ ያለው ጠባብ አእምሮ ይባላል። ሰፊ አእምሮ የሌለው ነገ የሚመጣው ምን እንደሆነ አያውቅም። የተጎዳ የተገፋ የተበደለ ነገ የት ላይ እንደሚደርስ አያውቅም። ምን እንደሚሆን ገፊ ይገፋል ይላል፣ የበደለ ይበደላል ተመልሶ ይላል። አንድ ጨርሻለሁ። አንድ ባለ አእምሮ ክርስቲያን በዚህ በቅዱስ ወንጌል ተጽፏል። ጌታችን ሲያስተምር ምን አለ? ሰናየ ግበሩ ለእለ ይጸልዩክሙ፣ ለሚጠሏችሁ መልካም ነገር አድርጉ። ጸልዩ ለእለ ይሰድዱክሙ፣ ሀገር አስወጥተው ለሚሰዷችሁ ጸልዩላቸው። ከሀገራቸው ያወጣችሁ ከመንግሥተ ሰማያት ኃይል እናውጣችሁ ብላችሁ ብሎ ጌታችን በወንጌል አስተምሯል። በአንቀጸ ብፁዓን ማቴዎስ ወንጌል ምዕራፍ 5 እና ዘመን ተለዋዋጭ ነው። ዘመነ ክርስቲያን አልፎ ዘመን አረማውያን ሆነ። ክርስቲያኖች የሚኖሩበት ዘመን አለፈና አረማውያን የሰለጠኑበት ዘመን ሆነ ይላል። ክርስቲያኖች በስልጣን በነበሩበት ጊዜ ሌሎችን አብረው እኩል ይዘዋቸው ነበር ይላል። አረማውያን ዘመን አረማውያን ሲሆን ግን አንድ አረማዊ በክርስቲያኖች ላይ ግፉን አበዛው። ጠባብ አእምሮ ማለት ነው። አእምሮ ጠባብ ስለሆነ ስልጣን አገኘው ምናልባት አለና ክርስቲያኖችን መጨፍጨፍ፣ መደብደብ፣ መግደል፣ ማሳደድ ጀመረ። ከክርስቲያኖች አንዱ ይህን ወንጌል የተማረ ለሚያሳድዷችሁ ጸልዩላቸው ያለውን አምላካዊ ቃል ስለሚያውቅ ሀገር ውጣ፣ ሀገራችን አትቀመጥ፣ ውጣ ተጋራ እንኖር ብሎ የአረማዊ ክርስቲያናዊ ሲያሳድደው ምን ብሎ ይጸልይ ነበር? አይ ስላላወቀ ነው። አእምሮ ጠባብ ስለሆነ እውቀቱ ጠባብ ስለሆነ የጊዜውን ብቻ ስለሚያስብ የትናንትናውን አላሰብም። ትናንት በማን እጅ እንደነበረ አላሰብም አይደለም። ነገ ደግሞ ምን እንደሚመጣ ስለማያውቅ ነው። ጌታዬ እንዲያውቅ አድርገው እያለ ይጸልያል። ያ ክርስቲያን እያሳደደው እኮ ነው። ሀገር ውጣ እያለው እየደበደበው እንዲያ እያለ ይጸልያል። መቼም ክፉ ቢሆን በጎ ሳይደርስ ሳይሰማ አይቀርምና አንተ እነዚህ ክርስቲያኖች እኮ አእምሯቸው ሰፊ ነው፣ ሃይማኖታቸው ጽኑ ነው። አንተ እያሳደድከው፣ አንተ እየገፋኸው፣ አንተ እየበደልከው፣ እሱ ግን አቤቱ እግዚአብሔር አምላክ ሆይ ይቅር በለው ስለማያውቅ ነው እያለ ይጸልይልሃል ብሎ ለዚህ አረማዊ ሰው ነገረው። ለእኔ አዎ እየደበደብኩት፣ አዎ እያሳደድኩት፣ አዎ ለምን ለኔ የጠላት ሰው ለምን ለኔ ወደ እግዚአብሔር ያመለክተኛል? አይ ፈጣሪው አምላኩ ኢየሱስ ክርስቶስ ለሚያሳድዷችሁ ጸልዩላቸው ስለሚል ወንጌሉ በፈጣሪው ሕግ ጸንቶ ነው። እኒህ ክርስቲያኖች ሃይማኖታቸው ጽኑ የሆነ ፈጣሪያቸው ዴት ያለ ደግ ለሆነ ብሎ አደነቀ። ተመለሰች ያቺ ዘመን አረማዊ ያለፈ ዘመን ክርስቲያን ተመለሰ። የተሰደዱት ክርስቲያኖች ተመለሱ። እነዚህ አረማውያን ደግሞ
ክርስቲያኖች ሲመለሱ እንደነሱ መስሏቸው ሊጨፈጭፉን ነው አሉና ተጨነቁ። ይሄ ጠባብ አእምሮ ማለት ይሄ ነው። ችግር ሲመጣ መጨናነቅ፣ ሰላም ሲመጣ ደግሞ ካለ ልክ ቅንጦት ሰማይ እንዲጨብጥ ማለት ነው። ይህ አእምሮ ጠባብ የሆነ ሰው ነው እንዲህ የሚያስብ። እንግዲህ ያ ክርስቲያን ሊጨፈጭፈኝ ነው ልውጣ ሀገር ጥዬ ልሂድ ሲል አይ ቆይ እሱ እኮ እንዳንተ አይደለም፣ የእሱ ትምህርት እንደዚህ አይደለም፣ የእናንተ አስተምሮ ጨፍጭፈው በለው ነው የሚል። የክርስቲያኖች አስተምሮ ግን እናንተ ሙቱ ለሃይማኖታችሁ ሙቱ ነው እንጂ የሚል ሰው ግደሉ አይልም። እየቻሉ እንኳን መግደል እየቻሉ ይሞታሉ። አሁን ብዙ ሰማዕታት መግደል እየቻሉ የሚሞቱ መግደል እያሉ ቅድስት አርሴማ ብዙ ታምራት እያደረገች ግደሉኝ ብላ ነው አንገቷን ለሴት ይሰጥ። ማን ስለሞተ? መድኃኒዓለም ክርስቶስ በመስቀል ላይ አይሁድን መግደል ሲችል አይደል የሞተ? ስለዚህ ክርስቲያኖች እንደ ፈጣሪያቸው ማድረግ እየቻሉ ግን ፈጣሪያቸው ትዕግስተኛ ስለሆነ እነሱ ትዕግስተኞች ናቸው። ቆይ ያሉት ቆየ። እዚያ በኋላ መቼ ያስረኛዋል መቼ ይጠራኛዋል እያለ ሲጨነቅ አስጠራውና ያ ክርስቲያን ደህና ነኝ አለው። ተንቀጠቀጠ። ፊቱ ላይ ሲቆም ክፉ ማድረግ ከባድ ነው። ክፉ ማድረግ እኮ በስጋም በነፍስም አይጠቅም ማለት ያው በስጋ እንደዚህ ጊዜ ሲለዋወጥ ያስጨንቃል፣ ያስጠብባል። በነፍስ ደግሞ በእግዚአብሔር ዘንድ እንዲሁ ከዚህ የበለጠ ያስጨንቃል። እየተንቀጠቀጠ ቀረበ። ምኑ ነው የምትንቀጠቀጥ? ፈርቼ ትገለኛለህ ብዬ። ለምን? እኔ እንዲህ ስላደረኩት። አይ የኛ ሕግ ወንጌል የሚረግሟችሁን ባርኩ፣ የሚጠሏችሁን ውደዱ፣ ክፉ ለሚያደርጉባችሁ መልካም አድርጉ ነው የሚልና ሾሜሃለሁ ብሎ ስልጣን ሰጠው። አሁን ዛሬ ማለት ጠላት ሲገኝ በጥርስ ነው የሚባል። ጠላት ሲገኝ በጥርስ ነው። አኛኛ አድርጎ ማኘክ ነው። ጳውሎስ በገላትያ መልእክቱ ገረመውና መሰ ትትባሉ ወትትናሰኩ ታርቆ ተፈክሙ ይላል። እርስ በርሳችሁ ተነካከሳችሁ፣ በጥርሳችሁ አድርጋችሁ ተበላላችሁ። ትትባሉ ተበላላችሁ፣ እርስ በርሳችሁ ተበላላችሁ። ወትትናሰኩ ተነካከሳችሁ፣ ታልቆ ተፈክሙ በሰይፍ መቀራደድ ብቻ አንገታችሁ መቁረጥ ቀርቷችኋል እንጂ ተበላልታችሁ አልቃችኋል ብሏልና ያለንበት ዘመን ጠላት ሲገኝ በጥርስ ነው የሚባል። ክርስቲያኖች ግን የተፈቀደልን ይህ አይደለም። መተሳሰብ፣ ለጠላቶቻችን መጸለይ፣ የሚረግሙንን መመረቅ፣ የሚጠሉንን መውደድ፣ ለሚያሳድጉን መጸለይ። ይህ ነው ከወንጌሉ እና ጠባብ አእምሮ እንዳይኖረን ጨካኞች እንዳንሆን ለአባቶቻችን ሰፊ አእምሮ የሰጣቸው አምላካችን ለእግዚአብሔር አእምሯችን ሰፊ ያደርግልን። ከመጨቃጨቅ፣ ከመነታረቅ፣ ከመጣላት ያድነን። ከፈተና ስጋ፣ ከፈተና ነፍስ፣ ከመከራ ስጋ፣ ከመከራ ነፍስ ይጠብቀን። በሩቅም በቅርብም በውስጥም በውጭም ሆነው አስቡን በጸሎት እያሉ የሚያጸኑትን ወገኖቻችን ሁሉ ይጠብቃቸው። ለሁሉም ጸልዩ። ጸሎት ለክርስቲያን ብቻ አይደለም፣ ለማንኛውም በዓለም ለሚኖር ፍጥረት ሁሉ መጸለይ ይገባል። ሐዋርያው ቅዱስ ጳውሎስ ለጢሞቴዎስ በላከው መልእክቱ ቀዳማዊ ጢሞቴዎስ ምዕራፍ 2 ቁጥር 1 ላይ አስተበቋ ከቀዳሜ ሁሉ ትግበር ጸሎተ ወሲለ፣ ከሁሉ አስቀድሞ ጸሎትን ምልጃ እንድታደርግ እለምንሃለሁ ይልና ላይለ ኩሉ ነገሥት ወላይለ ኩሉ ሰብ ጸሎት አድርግ ስልህ ለሁሉ ነው፣ ለይተህ አይደለም፣ ለሁሉም ከመ በህዱ ወበጽሙ ይኩን ንብረትነ
አኗኗራችን በሰላም በጸጥታ በዝግታ እንዲሆን እግዚአብሔር ሁሉ ሰላም እንዲያገኝ ይወዳልና ለሁሉ ጸልይ ብሏልና አባታችን ጻድቁ አቡነ ገብረ መንፈስ ቅዱስ በዛሬው ዕለት ጥቅምት 5 ቀን ይህን ሁሉ ቃል ኪዳን የተቀበሉበት አጋንንትን ድል የነሱበት በዓል ነውና የቃል ኪዳኑ በረከት በሁላችን ላይ ይደርብን። ኃይለ አጋንንትን ያድክምልን። የጻድቁ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ይቆይ። እግዚአብሔር ይስጥልን። ቃልዎት ያሰማልን። መንግሥተ ሰማያት በቅድሚያ በምንወዳቸውና በምናከብራቸው አባታችን በኔታ ሊቀ ሊቃውንት አዲስ ላይ አድርጎ ያስተማረን የልዑል እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም ለአባታችን የኔታ ሊቀ ሊቃውንት አዲስ በኦሪት ዘፍጥረት ምዕራፍ 18 እንግዳ መቀበል በሚል ርዕስ ስላስተማሩን ቃልዎትን ያሰማልን። አገልግሎት እድሜያቸውን ከሙሉ ጤንነት ጋር ያድልልን። በጸሎት እንመር። ስልጣን ለአዋሂን ሐዋርያት ተስጋው ቅዱስ በመሪሁ ከብዙ ስሬ ኃጢአት ዓለም ከማሁ እስራኤላኩም ኃጢአታኩም ዘገበርኩም ነስኩም አበው ካህናት በአውደ አቁረታ ሃይማኖት ኩኑ ፍትዋን ወመጽዋን ይራስን ይራስን ድሙድላን ለመንግሥተ ሰማያት እግዚኦ መሐረነ በዛለ በማረነ ወዘይመጽእ ቀበነ በእንተ እግዝእትነ ማርያም እግዚእ ኢየሱስ ክርስቶስ ኃጢአቴ በኃጢአተ ኩሉ ሕዝብ መሰራት ጸሎትና አባታችን